ሰላም ቲቪኔ እናት አብረንሽ ነን። ሚታርጉት ቤተሰብ በእናታችሁ አችሁም ዝም በሉ። ትናገር አንዴ እንስማት። በቃ ዝም በሉ። እንዴት ናችሁ? ሰላም ነው። እኔ ይላችሁ በጣም እየደበረኝ ነው ያለሁበት ሁኔታ። እንደዚህ አይነት ነገር የማስተናግድበት ሁኔታ ላይ አይደለሁም። እነሱ ቤተሰቦቼ ናቸው። ባለቤቴ ነው፣ የልጅ አባት ነው፣ አክስቱ ናት። ይሄ ምንም የማይመለከተው ነገር ነው እያወራችሁ ያላችሁት። እኔ ይውላችሁ በእናታችሁ ባለውበት ችግር ላይ ሌላ ችግር አትፍጠሩብኝ። በአላህ ኡስማን የምትወደኝ የምታከብረኝ ከሆነ እንደዚህ አይነት ርዕስ እንድታነሳ አልፈቅድልህም። በአላህ በጣም እኛ ጥያቄ ነው የምጠይቀው። አንቺ ሼም እንደሚይዝሽ አውቃለሁ። አንዴ ምን አለ መሰለሽ አንተ ባሌ እኮ ነው፣ ልጅ አባት ነው። ምን አይነት አመለካከት ነው ያለህ? ኖ እንደዛ ሳይሆን እኛው ፍትህ እየጠየቀን ያለ ነው። ምንድን ነው ከቤተሰቤ ጋር እንዳታቆራረጠኝ። አምል ማሩፍ የምታከብረኝ ከሆነ አልኩ ኡስማን፣ በቃ ይሄ የደረሰ መረጃ ውሸት ነው ወይስ አጀንዳ አድርጋችሁ እዚህ ጋር መቀመጥ ነው የፈለጋችሁት? መቅደስም ደግሞ እንደዚህ ጋር ገብተሽ ማንንም ባነሳ ቁጥር አታትረጂ። ሱሱ አንቺስ ብትሆኚ እኔ በእኔ ቦታ ሁሉ ሱሱን እኛ እናቃታለን። ሼም ይዟት ዝም ብለሽ ሱሱን እኛ ታወራናለች። ሁሉም ይሄ ነገር በዛ ጭራሽ በቪው በሚቆጠር ቪው ወጥተው ዮኒ ነው ፓስፖርታን የሰጠው። አዎ ዮኒ ሰጠው። እያወሩ ነው፣ እየተሰደቡ ነው ቤተሰቦቼ ሳይቀር። ዝም የምልበት ምክንያት እስከመቼ ነው? ወይ ኡስማን በቃ የግል ህይወቷ ነው። በቃ ውሸት ነው አለቻችሁ። ምንድነው የምትፈልጉት እንግዲህ? የግል ሌላ እሷ ሼም ይዟት ነው እናትዬ፣ ሼም ይዟት ነው ብሎ ነገር የለም። በህይወት ሼም አይዛትም። ነገረች ሌላ ችግር ስላለብኝ ችግር አደረቡብኝ አለችሽ እኮ። እንዴ ችግሩ አኪዳው ባውን ሰዓት ችግር ስላለብኝ ችግር እንዳለ አውራሪስ ቀጥል። ምን መሰለህ አሁን የሰማነውን ሰምተናል። ከባለቤቱ ያወቀ ቡዳ ላስረዳችሁ። ኡስማን አንተ ነህ የዚህ ቤት ሆስት ባለቤት አይደለ? አንተ የ8 ዓመት ሚስትህን የልጅህን እናት ፓስፖርት ለጠላት አሳልፈህ ትሰጣለህ? የመጀመሪያ ጥያቄ እየተሰማህ ከሆነ። ሁለተኛ ነገር ደግሞ የምነግርህ እኛ ብዙ ለህይወትን ያሳለፍን ሰዎች ነን። ብዙ ውጣ ውረዶችን የሱሱ ማስረጃና ፓስፖርት እንዴት ጠላት እጅ ላይ ደረሰ ለምትለው እኛ ብዙ ኢንተርናሽናል ስራዎችን እንሰራለን። ገንዘብ ስናስልካለን ከውጭ ሀገር፣ ሂማኒር በየሀገሩ እንልካለን። ገንዘብ ሊላክ ሲል እዚህ ሀገር ላይ በኢቃማና በፓስፖርት ነው። ፎቶ አንስተን ለብዙ የምንሰጠው ሰው አለ። ገባህ አይደለ? እዚህ ጋር አሁን እኛ ላይ ህመም ነው እሷን ከማጣት እሷን ከመለየት። በእንደዚህ አይነት ሁኔታ ውስጥ ሆነን ሌላ እንደዚህ ርዕስ ሲፈጠር ደግሞ ትልቅ ህመም ይሰማል። በእኔ ቦታ ብትሆን ወንድ ሆነ ብታየው። ሁለተኛ እቺ ሴት የልጄ እናት ናት፣ ሚስቴ ናት። የ8 ዓመት የ1 ዓመት አይደለም። ለጠላት እንዴት አሳልፌ የምሰጣት መስሏችሁ አምናችሁ ተቀበላችሁ? ለእናንተ መጠየቅ የምፈልገው እንደ ወንድነት። በእርግጥ ማብራራት አይጠበቅብኝም። ማለት ባለቤቷ አሁን እስር ቤት ውስጥ አይደለችም፣ መናገር የምትችልበት ሁኔታ ነው። እስር ቤት ከኔ ጋር ማን ሲንከራተት እንደነበረ የቤሩት ህዝብ ሙሉ ያውቃል። ገባችሁ አይደለ? ግን ስለ እግዚአብሔር ብላችሁ ሱሱን ትላንት የተሳፈረችበትን ሁኔታ ብታዩ ዛሬ ይሄን ርዕስ ስትሰማ ሌላ በሽታ ነው ላይ የሚጨመረው። እኔና ልጄም ገና በሰው ሀገር ነን። ገባችሁ አይደለ? የሆነ አብሯት ለምን አልተሳፈረም ካላችሁ እኔ ወረቀት የለኝም። ግልጹን ስነግርህ እኔ እስር ቤት አይደለም ያለሁት። እሷ ወረቀት ያላት ትክክለኛ ሰው ወደ እስር ቤት ገብታ ነው ወደ ሀገር ሄደችው። እኛ ደግሞ ለመሄድ ከልጅ ጋር ለኤምባሲ አመልክተን መልስ እንጠብቃለን እንጂ እኛ ተለያይተን ወይንም እዚህ ጋር አብረን ሳንሆን ምናምን አይደለም። በምትሰማው ልክ ለመፍረድ አትቸኩሉ። እውነታን ሁልጊዜ ማስረጃን ገነት ፀጉር ቤት ሄድክ ለምትለኝ መልስ ስሰጥህ ሞክሬ መፍትሄ ሳጣ አኪድ ጠላት ፊትም እኮ ጎንበስ የሚያደርግህ ቀን አለ። ስለሚስቴ እንድትተውልኝ ክሱን እንድታነሳልኝ ሄጄ ለምኛታለሁ። ለምን ይዋሻል? ላይቭ ላይም እሷ የተናገረችው ነው ገነት ራሷ። እኔም ተናግሬያለሁ። ከአንዴ ሁለቴ ሳይሆን 1 ቀን ሄጃለሁ። ማስረጃ ቪዲዮ ምናምን ለምትሉት ነገር ካለ እውነተኛ ማስረጃ ከሆነ እኔ ኃላፊነት ልንገርህና ልቀቀው። እኔ ባለቤቷና ዮኒ ይቅርታ አድርግልኝና እኛ ኬትም ፈጣጥረን አይደለም ይሄን ድርጊት እየነገርን ያለ ነው። ወደ እህታችን ፀጉር ቤት እንዳመራህ የተለያየ ቪዲዮዎች የተቀረጹ አሉ። ከአንድም ሁለቴ እዛ ፀጉር ቤት ሄደሃል አልልክም ብቻ የሚለውን ብንጠይቅ እኔ ኡስማን ነገርኩህ እኮ መረጃ ቪዲዮ የተቀረጸ አለ የምትለው እኔ በኃላፊነት በራሴ መተማመን ሙሉ ከሙሉ ልቀቀው ብያለሁ። እሷ ፀጉር ቤት አልልክም 1 ቀን ገነት ቤት ፀጉር ቤት ሄጃለሁ። አዎ አልቅሼ ለምኛለሁ። ለልጄ ስትይ ተይልኝ። እኔ ልጄና እናቱን አትለይብኝ። እስር ቤት ውስጥ ሆና ምክንያቱም ያለችበትን ሁኔታ አንተ ኡስማን አላየህም። እዚህ ፖሊስ ጣቢያ በነበረች ጊዜ ጨለማ ክፍል ውስጥ ብቻዋን ቆልፈውባት እኔ ብቻ እንድገባና እንዳያት ብቻ ነበር የተፈቀደው። ልጄን እንኳን ማየት አልቻለችም ነበር በሰዓቱ።
በሰዓቱ ባዶ ክፍል ውስጥ ጨለማ ቤት ውስጥ ሚስት ብቻዋን እየተሰቃየች ወይንም ጭንቅላቷ እየታመመ እያየሃት አይደለም ገነት ቤት መሄድ እሷን ከዛ ጭንቀት ለመገላገል ምንም ነገር ማድረግ ይችላል። አውራሪስ እሺ ቀጣይ ሐሳብ ካለው ወደ መደረና አንድ ይቅርታ እኔ ብዙ እንትን ስለማል ኡስማን እንተዋወቅም ምናልባት በምትሰሙት ሳይሆን እውነታው ሌላ ነው። ፍትህ ነው ያው እኮኛ የመጣ ነው ለፍትህ ነው። ኦኬ ስለ ፍትህ ካልከኝ ደግሞ እኔ ባሏ ኤምባሲ ድረስ ህዝብ ሰብስቤ ሄጂ ከስሻለሁ። ህዝብ ሰብስቤ ቪዲዮ ያልተለቀቀው በሰዓቱ ወረቀት ያላት ልጅ ነች። እንዴት ዲፖርት ልትደረግ ቻለች? ትክክል። እዚህ ጋር ነገሩን በስቴፕ እናስኪደውና ኦኬ አሁን ፓስፖርቱ ከጠላት እጅ የገባበት አግባብ ለስራ የተለያየ ቦታ ወረቀቱ ስለሚሄድ በመሃል ተላልፎ ሰጠ። መጀመሪያ መታወቅ ያለበት እሱ ነጥብ ነው። ገብቷችኋል አይደል? ያተልሽ አውራሪስ አንተ ጠይቅኛ ዝም ብለህ አሁን እንዴት እንደገባ እንግዲህ አሁን አንተ እያለን ያለው በስራም በሐዋላም በምንም ስለምንሰራ ዶክመንቶቿ የተለያየ ቦታ ይሄዳል። ግን እናንተ ለማጣራት አልሞከራችሁም? በምን አግባብ እነሱ ጋር ሊገባ እንደቻለ? አውራሪስ እንዲህ ነው ብዬ ከምነግርህ በዚህ ሰዓት እኔ ማምነው ከሱሱና ከእህቴ ውጪ ማንም የለም። ማን አሳልፎ ሊሰጥ እንደሚችል እንኳን የማንተማመንበት ሀገር ነው። ሊረዳን እሷን ለማስፈታት የሚመጣ ሰው እኔ አግዛቸዋለሁ እያለ ዞሮ ሌላ ቦታ ላይ የኛን ጉድጓድ እየቆፈረ ነው እያገኘን የነበረው። ገባህ አይደለ? በጣም ከባድ ሁኔታ ነው ያሳለፍነው። እዚህ ጋር አንተ አስተውል። በኔ ቦታ ሆነ ልጅህ ስለ እናቱ ሲጠይቅህ እናቱ እስር ቤት እንደሆነች በምን አንደበት ተነግረዋለህ? እስቲ ይሄን መልስ ስጠኝ። በዛ ሰዓት ለልጅህ መልስ ጥያቄ ስትል ገነትን ሄዶ መለመን አይደለም የትም ቦታ ብትሆን ምንም ነገርን ከማድረግ ወደኋላ አትልም። እዚህ ጋር ከታች ያላችሁ የሆነ ይወጣ የምትሉኝ ነው። እስከዛሬ እሷ እስር ቤት ውስጥ በነበረችው ጊዜ ብዙ ተብዬ እንደ ወንድ ልጅ ብቻዬን ያለቀስኩባቸው ጊዜያቶች አሉ። ግን አሁን ተፈታለች። ሚስቴ ነፃ ናት። እግዚአብሔር ይመስገን። ከአባት ከእናቷ ጋር ተገናኝታልኛለች። ተመስገን። ተረዳኸኝ አይደለ? አሁን አንድ ነገር ልንገራችሁ። እሱ ለስራ ሲባል የተለያዩ ስራ ስንሰራ ስለነበረ ዶክመንታችን የተለያየ ቦታ ሊዘዋወር ይችላል። በመሃል አሳልፎ ማን እንደሰጠ ኤግዛክትሊ አላውቅም። በፊት የምናምናቸውን ሰዎች ራሱ አሁን መጠራጠር ጀምረናል። ስለዚህ ኤግዛክትሊ የማውቀው ነገር የለም ነው ያለው። ሁለተኛ ደግሞ ከሷ ከገነት ቤት የሄድኩበት ምክንያት አንድና አንድ እባክሽ ባለቤቴን አስፈቺ ብዬ ለመማፀን ነው የሚል ነው ያለው። ስለዚህ እናንተ ከዚህ ይሄ እንትን ባይዘው ይሄ ይኸውልህ ብራዘር ይሄ እንትን አለ ገነት ቤት ውስጥ ካሜራ አለ የፀጉር ቤቷ ውስጥ እዛ ውስጥ እንኳን የተቀረጸውን ቢወጣ አልቅሼ ስለምናት የሚያሳይ አለ። በሰዓቱ አማራጭ ስለሌለኝ ለሚስቴ ማድረግ ያለብኝ እንደባል ሲያንሳትም ነው። ገባህ አይደለ? እኔና እሷ ከመፋቀር ከመጋባት አልፎ ልጅ አፍርተናል። እስከዛሬም ዝም ብያለሁ። ብዙ ነገር ነው የሚባለው። ይገርማቸዋል። ለምን ዝም ስለምል፣ ለምን መልስ ስለማልሰጥ፣ ለምን እኔ የሚያስጨንቀኝ የእሷ እስር ቤት ውስጥ ያለ ሁኔታ እንጂ እዚህ ጋር አንድ ሰው ወጥቶ ቲክቶክ ላይ ባሏ ነው ጠላቷ ስላለኝ ለዛ ሰው ለመሮጥ አልሞክርም። እኔ የሚያሳስበኝ የእሷ መሰቃየት ነው። ኦኬ አሁን ወደ ሌላኛው ጥያቄ ስንሄድ እሷ እንኳን በሰላም ወጣች፣ እንኳን ወደ ሀገሯም በሰላም ገባች። ከዚህ ሁሉ ወጥቶ አሁን ሱሱ የምትባለው እህታችን በመጀመሪያ ደረጃ ሱሱዬ ነገሮች ቢበላሹብሽም ነገሮች እንዳሰብሻቸው ባይሆኑ ምንም ቢሆን ግን አገርሽ ነው የመጣሽው። እናትሽ ቤት ነው የገባሽው። አባትሽ ቤት ነው የገባሽው። አገርሽ ላይ ነው የገባሽው። እንዳይከፋሽ የተሻለ ነገር እግዚአብሔር ሊያመጣልሽ ነው። ለምክንያት ነው። ከህይወታችን ብዙ ነገር እንማራለን። የሰው ልጅ አንድ ቀን አድሮ በነጋ ቁጥር በህይወቱ የሆነ ነገር ተምሮ ነው የሚለው። ትላንትና የነበረው ድክመትሽን ዛሬ ላይ ላትደግሚ ትችያለሽ፣ ህይወት ሲያስተምርሽ። ህይወት ካላስተማረሽ ግን ያው አይነት ሰው ነች ነው የምትቀጥዩ። በህይወትሽ መማር አለብሽ። እኔ አሁን የሚገባኝ ነገር ጋይስ በህይወታችሁ አፈ ታሪክ ሳይሆን አልፋችሁት ከሄዳችሁ ነው ልትማሩበት የምትችሉት። በህይወታችሁ የሆነ ነገር ተፈጥሮባችሁ ስትሄዱ እግዚአብሔር ምስክሬ ነው የምላችሁ። በጣም በጣም በእርግጠኝነት ነው የምላችሁ ዳግም ወደ ስህተት ዓለም ውስጥ አትገቡም። እና አሁን ይሄ አሁንም እያልኳችሁ ነው። ቁጭ ብላችሁ በስደት ላይ ተቀምጣችሁ በሶሻል ሚዲያ ስማለን ፌበስነን ብላችሁ የምታወሩ ሰዎች ምናልባት በእናንተ ስላልደረሰ ላይክ ኖርማል አድርጋችሁ ልታዩት ትችላላችሁ። ይሄ በጣም ለእናንተ በጣም ትምህርት ነው። በጣም ትምህርት ነው። በቃ ከትምህርትም ትምህርት በላይ ነው። አረብ ሀገር ያላችሁ ሴቶች እርስ በርሳችሁ ትመቃቀኛላችሁ። አረብ ሀገር ያላችሁ ሴቶች ብቻ አይደላችሁ፣ ዓለም ላይ ያላችሁ ኢትዮጵያ ሴቶች ሴት ለሴት
በጣም ክፎች ነን። እርስ በርሳችን ምቀኞች ነን። የአንደኛዋን ህይወት ስላጠፋሹ እምትኖሪበት ይመስልሻል? አትኖሩበትም። ስላበላሸሹ በሷ ህይወት እምትኖሪ ይመስልሻል? ኔቨር። እግዚአብሔር የጻፈልሽንና የጻፈልሽን ብቻ ነው ማንም ሰው የሚኖረው። ስላበላሸሹ የተበላሸ ሊመስልሽ ይችላል። ነገ የተሻለ ቀን እግዚአብሔር ሊያመጣልሽ መሆኑን ማወቅ አለብሽ። አዎ ሰው ነሽ። የሆነ ነገር ስታይ ሊሰማሽ ይችላል። ልታዝኝ ትችያለሽ። ተስፋ ልትቆርጪ ትችያለሽ። እግዚአብሔር በእኛ ህይወት አይሳሳትም። እኔ ለዚህ ምስክር ነኝ። እግዚአብሔር በእኔ ህይወት ተሳስቶ አያውቅም። የሚያበላሸውም የሚሆነውም ነገር የሚሻለኝን ሊሰጠኝ ስላሰበ ነው ብዬ ነው የማስበው ሁልጊዜ። ያን እምላችሁ አባባል ንግግር ሳይሆን በህይወቴ ብዙ የተበላሹብኝ ነገሮች ሲመጡ የተሻለ ነገር ያጋጥመኛል፣ የተሻለ ነገር ይሰጠኛል፣ የተሻለ ነገር ይሆንልኛል። ስለዚህ በዚህ አምናለሁ። በህይወትሽ የሆነ ነገር ሀፕን ሲያደርግ እግዚአብሔር ለመልካም ነው፣ ለእኔ ስላላስፈለገ ነው፣ ምናልባት ልጠፋበት ሊሆን ይችላል ብላችሁ ማሰብን ልመዱ። ሱሱ የገጠማት ነገር በጣም ነው የሚያሳዝነው። እንግዲህ ሶሻል ሚዲያ ላይ በተነሳ ግርግርና በተነሳ ፉክክር እንዲሁም በተነሳ ስም ማጥፋት የአንድን ሰው ህይወት ዋጋ አስከፍሏል። ያ ማለት በሞት አይደለም። ሞት ይኸውላችሁ፣ መሞት በዚህ ዘመን መገላገል ነው። ከሞትሽ ምንም አትሰሚም፣ ትገላገያለሽ። በእርግጥ አሟሟቱ ይለያያል። እንደዚህ ስልሽ ገመድ ይዘሽ ታነቂ እያልኩሽ አይደለም። እንደዚህ አይነት ምክርም አልመክርሽም። ነገር ግን ኑረሽ የምታየው ነገር ከከበደሽ የስ ሞት እረፍት ነው ይባላል። በዚህ ሰዓት ስንት ዓመት ልጅነቷን፣ ወጣትነቷን፣ እድሜዋን፣ የስደት ህይወቷን የምትኖርበትን ስራዬ ብላ የምትሰራውን ሱቋን ዘግታ ልጇን ትታ ከእስር ቤት ወደ ኢትዮጵያ ዲፖርት መደረግ ማለት በጣም 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 ይከብዳል። በተለይ አረብ ሀገር ላሉ እህቶቼ፣ በውጭ ለሚኖሩ ለምሳሌ እነዚህ የዱባይ መንጋዎች ምን ብሪጅስቶን ሞባይል ቤት ምን ዳጣ ያቺ ሳራ ዳጣ እንትና ሽፎን ቤት ለእናንተ በጣም ይጠቅማቸዋል። ዱባይ ላይ እኛ ማንም አይነካንም። ዱባይ ማሬ በምን እንደሚመጣባችሁ አታውቁ። በምን ፐርሰናሊ ወደዚህ አገር ወደ ዱባይ መምጣት የምትፈልጊ ከሆነ እኔ ከጎንሻለሁ። የእውነት ወደ ዱባይ መምጣት የምትፈልጊ ከሆነ በምችለው ባቀሜ ከጎንሻለሁ። እግዚአብሔር ለምክንያት ነው ከዛ ሀገር ያወጣሽ። በውስጥ ጻፊላት። ምንም ጥያቄ የለውም። በሳት ያስፈልጋታል። ፍሬንድ ከሆነንና አይ ቲንክ ፍሬንድ አይደለንም፣ ግን ለምክንያት ነው ያወጣሽ እግዚአብሔር ከቢሮት። በጣም ትንሽ አገሪቷም ደግሞ በምናየውም ባለውም ሁኔታ ትንሽ ተግማምተዋል። አም ሶሪ ፎር ሴይንግ ዚስ። ትንሽ የሆነ የተግማማ የተጨመላለቀ ነገር አለው። አይ ልክ ነሽ፣ ምንም ጥያቄ የለውም። ይሄ ሚዲያ ላይ ወጥቶ የተነገረ ነገር እኮ ነው ጉቺ፣ ያንቺ ያልሽው ነገር አይደለም። አስማቸስ ዩካን እግዚአብሔር ለበጎ ነው ከዛ አገር ያወጣሽ። አገርሽም የምትኖሪ ከሆነ ወደ ተሻለም አገር ለኔ አም ሶሪ ሌላው አረብ ሀገር ላይ ኖሬ ስለማላቅ ጀጅ እንዳታደርጉኝ። ለኔ ግን ባየሁት በሰማሁት በኖርኩት ልክ ሚሊየን ታይምስ አይ ፕሪፈር ዱባይ፣ አይ ቹዝ ዱባይ። ለኔ ፖሊሱ ገፈተራት። ሱሱን ፖሊሶቹ እንዴት እንደገፈተሯት ልጇን እራሱ አላናገረችውም። ግፍትር ነው ያረጋት ማለት ነው። ከዛ ደግሞ አዙሪ ካሜራውን አሏት እና ዜድን አዞረችው ካሜራውን ታውቂያለሽ። እና እንዴት እንዳለቀስ ልጇን ምት እንዴት እንደሚፈነድቅ ከሀገሯ ልጆች ጋር ዜድም አለች። በቃ በጣም የሚያሳዝነው በጣም እንጃ አንጀት ይበላል። እንትና ሲንግል ማም አይደለችም አይደለ? እንትን አባት አለ አይደለ? ይመስለኛል ትንሽ ችግር ሳይኖር አይቀርም። አላውቅም ሳይኖር አይቀርም። አሁን እኛ ምንድን ነው የሚያገባን? ስለ እህታችን ነው። በቃ እህታችን ስናይ ብዙ ቪዲዮ የሚሰሩ ሰዎች አሉ። ምንድነው ያጣችውን ነገር እዚህ ጋር ማድረግ እንችላለን። በርካታ በጣም ጥሩ ሰዎች አሉ። ቪዲዮ ሳይሰሩ ደግሞ የእሷን ችግር ደግሞ ውስጣቸው ቁስል ያለ ብዙ ሰዎች ስላለን እባካቸው እንዳንቺ ራሱ ሳይንትዬ እንዳንቺ ራሱ ትናንት ሳሪ ቤቷን ከፍታ ሳሪ ራሱ እያለቀሰች ነበረ። ሳሪ ኤድሚ እያለቀሰች በቃ እናግዛት እያለች ነበር ሳሪ ራሱና ጥሩ ሀሳብ ነው የመጣው። በጣም ደስ የሚል በቃ በዚህ ጊዜ ነው ገብታችኋል። ኢትዮጵያዊ ናት እህታችን። ምን ትሆን ምንም አያገባንም። ግን ምንድነው እንደዚህ የወደቁ እህታችን አሁን ነገ ጧት እንደው ብስጭት ብላ የሆነ ነገር ብትሆንስ ራሷን ብታጠፋስ? ገብታችኋል።
እንዲያሉ ነው በጣም በርካታ እህቶቻችን እያመለጡን ያሉት። ስለዚህ እንተጋገዝ ነው የምለው። በቃ እንተጋገዝና እችን ልጅን ያጣችውን ነገር እና እንትን እንበላት እናስጨብጣት። ይሄንን ለማለት ነው። በተረፈ ሰላም ናችሁ ሁሉ